ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይዛልን እያልን እንግዲህ ወንድማችን አብርሃም በትናንትናው ዕለት በፖሊስ ቁጥጥር ስር መዋሉን አይተናል። ይህም ደግሞ እንግዲህ የእህታችን የሩታ ጠንካራነት እስከየት ድረስ እንደሆነ አሳይታናለች። ከዛ በፊት የጥሪ ወረቀት ልታመጣለት ድጋሚ ወረቀት ልትሰጠው ሄዳ ነበርና በዛን ሰዓት ሲገፈትራት ወረቀቱን ሲጥለው ምናምን አይተን ነበርና የሴት ማንነት ወይም የሴት አቅም እስከየት ድረስ መሆኑን ደግሞ እስከ ጥግ ድረስ አሳይተዋለች በዚህ አጋጣሚ። ስለዚህ እጅግ በጣም ነው ደስ ያለኝ እኔ ምክንያቱም ሴት ልጅ እንደዚህ በዚህ ሰዓት እንደዚህ መደረግ ስለሌለባት መብቷ መከበር እንዳለበት አይተነዋል ማለት ነው። የእሱም ደግሞ ለፖሊስ አለመታዘዙና ሲያንገራግር መሆኑን ደግሞ ያየንበት የቱን ያክል ድረስ እንደሚሄድ ነው። ከአሁን በፊትም እንደዚህ የሆነ ቦታ ድረስ ሄዶ በፖሊስ ተይዞ ነበረ፣ የሆነ ቪዲዮ አይታችሁ ከሆነ ማለት ነው። የዛሬው ግን ትክክለኛ ነው። ከትናንት ወዲያ ዕለት አንድ የሆነ መልእክት ልኬላችሁ ነበረ። ይህ ልጅ ሊታሰር ነው ያልኳችሁ ነበር። በዛ መሰረት እንግዲህ ወንድምየው በማግስቱ እኔ እንደ ትናንት ቪዲዮ ሰርቼ ትናንትና ደግሞ በማግስቱ እሱ በፖሊስ ተያዘ ማለት ነው። እና እኔ ቪዲዮ ሰራላችሁ ያለ ምክንያት ወይም ደግሞ የሆነ ነገር ሳልሰማ እንዳልሆነ በዚሁ አጋጣሚ እንድታረጋግጡልኝ ፈልጋለሁ። የልጇን አባት እንዴት ታሳስረዋለች የሚል ነገር ኮሜንቶች አይቼ ነበረ። እንኳን አይደለም የልጇን አባት የራሳችሁ ወላጅ አባት ሆኖ እንዲህ አይነት ሲወሰልት ከተገኘ ማንም ወደኋላ ሊል አይችልም። ከስርዓትና ከስርዓት ውጭ ከሆነ ምንም የፈለገ ነገር ይምጣ አይደለም አንድ ልጅ ለምን ያስር ልጅ አባት አይሆንም? መሆን ያለበትን ነገር ነው ያደረገችው እሷ ማለት ነው። በህይወቷ ላይ ሲጫወትባት ሲቀልድባት የነበረ ሰው ላይ አይደለም እንደዚህ አይነት እርምጃ ከዚህ በላይ መሄድ ትችላለች ብዬ ነው የማስበው። በጣም አጠንከራ መሄድ ትችላለች ከነ ማስረጃ እያወጣች ማለት ነው። ምክንያቱም ህይወቷን ያበላሸው አይደል እንዴ? ታዲያ ቢታሰሪ ለሱ ያንሰዋል? እንደውም በጣም ጥንቃቄ ሊሰጠው የሚገባው ጉዳይ ነው በዚህ አጋጣሚ ማለት ነው። የሚሰራቸው ስራዎች በጣም አጸያፊና ህገወጥ የሆኑ ነገሮች ስለሆኑ ስለዚህ በዚህ ጉዳይ ላይ እንደውም ሰፋ ያለ እርምጃ ቢወሰድበት እላለሁ እኔ ባብሽ ላይ። ለምን የሚያሳየን ነገር ጥሩ ያልሆነ ነገር ስለሆነ ማለት ነው። ምንም ያልሰሩ ሰዎች እኮ ዛሬ እየታፈሱ ሲታሰሩ አይተናቸዋል። ወይ በአለባበሳችሁ ነው ወይ በምንድን ነው ሲባሉ አይደል? ታዲያ አብርሃም ደግሞ ምን አይነት ስራ እየሰራ እንደሆነ ሁላችሁም ታያላችሁ። ትዳር ክብር አለው አይደል? ትዳር ስርዓት አለው። የሴት ልጅ ህይወትም እንደዚህ መሆን የለበትም። ስለዚህ እሱ ደግሞ በእሷ ላይ እየተጫወተና እየቀለደ ስለነበር የቆየው እሱም ብቻ አይደለም የንቀቱ ጥግ እስኬት ድረስ እንደሱ አይተናል። ስለዚህ አጠንክራ እቤቱ ድረስ ይዛ ሄዳ ባለበት ከቤቱ አስጠፍንጋ ይዛው ሄዳለች። እንዴት እንደሚያያት እንደነበር እንዴት ሲገላምጣት እንደነበር አይታችሁ ከሆነ ቪዲዮ ላይ በጣም ነበር የገረመኝ። ስለዚህ እንኳን ብያለሁኝ እኔ። ዛሬ ግን አኩርታኛለች። ምንም እንኳን በእጇ እንደዚህ ያደረገችው ቢሆን ደስ ብሎኛል።